ሐዘንተኛው ልቤ ስለምንም ነገር ግድ የለሽ ነኝ። በሕይወቴ ሰዎች ስለኔ ምን ያስባሉ ብዬ ተጨንቄ አላውቅም። የፈለጉትን ቢያስቡ እንኳን ምንም አይመስለኝም። በዓለም ላይ ስላሉ 99% ችግሮች ምንም እንደማያገባኝ ሆኜ እየኖርኩ ነው። ለምን እንደሆነ አላውቅም። ከኔ ቤት ውጪ ስለሚደረገው ነገር ቀጥታ ራሴና ቤተሰቤን እስካልነካ ድረስ ቦታም አልሰጠውም። ስለምንም ነገር ግዴለሽ ሆኖ መኖር ራስ ወዳድነትና መጥፎ ባህሪ እንደሆነ በደንብ አውቃለሁ። ለሰዎች ለማሰብና የሰዎች ህመም እንደራሴ እንዲሰማኝ ብዙ ጥሬያለሁ፣ ግን አልቻልኩም። ምክንያቱም ራሴም ህመምተኛ ነኝ። ሰው ያላወቀልኝ ትልቅ ህመም በውስጥ ያለ የምጠላውን ጸባይን እንደገና እየደጋገምኩ የምተጋው ለምን እንደሆነ ባይገባኝም አሁንም ራሴን ለመለወጥ ሩጫ ላይ ነኝ። ሙጂብ እባላለሁ። የተወለድኩት በአዳማ ከተማ 01 ነው። አባቴ የኮንትሮባንድ ነጋዴ ነው። የመጀመሪያ ልጁ ነኝ። እናቴ የ6 ወር ጨቅላ ህፃን እያለሁ ከቤት እንደወጣች ቀረች። በትምህርቴ በጣም ጎበዝ ነኝ። ምክንያቱም ጓደኛ የለኝም። ጓደኛዬ መጽሐፍና ትምህርቶቼ ናቸው። ትምህርት ቤት ሲሄድ ስመለስ ቤት ውስጥ ሁሌም ብቻዬን ነኝ። ከአያቴ ጋር እንኳን በቁም ነገር ጉዳይ ላይ ብቻ ከሆነ እንጂ ብዙም አላወራትም። ሁሌም መታ በክፍሌ እኔን ትመክረኛለች። ግን እኔ ምንም ለመክሯ ግድ አይሰጠኝም። አንዳንዴ የምታለቅስበት ጊዜ ሁሉ አላት። ለነገሩ እኔ ሁሌም ማታ በሐሳቧ ተስማምቼ ለ3 ቀን ወደ ሶደሬ ሄድኩኝ። አያቴ ብቻዋን ናት ከሰራተኛዋ ልጅ ጋር። እኔ ቤት ውስጥ ብዙ ባላወራትምና